በ14 እንግዲህ ከ10 ወር በኋላ የተከፈተው የበርሜል ቅዱስ ጊዮርጊስ ጸበል በጣም በርካታ ተጓዦች ኦልሞስት ከ500 ሰው በላይ የተጓዘበት ጉዞ ነበር። ያሁኑ ጉዞ ስማችሁን የምትሰሙ ውጡ እስካያታችሁ ተሰለፉ ሻንጣችሁ ይዛችሁ ለ5 ወርም ሆነ ለ6 ወር ከዛም ያነሰ ወይም የበዛ ሊሆን ይችላል ትንሽ ተራርቀን ነበርና ዛሬ የምናከብረው በዓል የሰማዕቱ የቅዱስ ጊዮርጊስ ነው። ደራጎንን በጦር ወቅቶ ገደለና ከሞት አፋዳነ። ተርቢኖስ በጣም እጅግ ብቃቱን በጣም በከፍተኛ ጨምሮ ነው ያገኘሁት ለኔ ማመን እስኪያቅተኝ ድረስ ማለት ነው። አስደናቂ ጉዞ ነው። አሳገሬን ከገጠማትካ ቀደም ብለን ባህር ዳር ተገኝተን ባህር ዳር ላይ ከተርቢኖስ አስተናጋጆች ጋር በጋራ በመሆን አንድ ላይ ከጧት ጀምሮ ሲመጡ የነበሩ ተጓዦቻችንን ስንቀበላቸው ነበረ። መምህራችንም በእለቱ እንግዲህ ተገኝቶ እንግዶችን በጧት ነው የገባው ሰው እንግዶችን ሲቀበል ነበረ ማለት ነው። ባህር ዳር ላይ ቀበሌ 10 የሚገኘው የአቡነ ገብረ መንፈስ ቅዱስ ቤተክርስቲያን ላይ አሳረፍናቸው ተጓዦቻችንን። ከተለያየ የዓለማችን ክፍል ነበር የመጡት። ከአውሮፓ፣ ከአሜሪካን፣ ከአረብ ሀገራት ከተለያየ የዓለም ክፍል ላይ ነበር እነዚህ ተጓዦቻችን የመጡት። በነገራችን ላይ በሁለቱም ቀን በ14ም በ25ም መምህራችን መምህር ተስፋዬ አበራ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምን አመሻችሁ፣ እንደምን አላችሁ። አሜን። አምላካችን መድኃኒታችን ጌታችን ኢየሱስ ክርስቶስ ስሙ ከአጽናፍ እስከ አጽናፍ ከፀሐይ መውጫ እስከ ፀሐይ መጥለቂያ በፍጥረት አንደበት ሁሉ የተመሰገነ ይሁን። ሲያስተምረን ነበረ። እግዚአብሔር የተመሰገነ ይሁን። የአገልግሎት ዘመኑን ይባርክልን። ይህ ጉባኤ ተርቢኖስ የጉዞ ወኪል ያዘጋጀልን ጉባኤ ነው። አንድ ጊዜ ሁላችሁ እስቲ ለተርቢኖስ እሺ። በጣም እጅግ የሚገርመው በአስተሪኦ ወቅት ላይ መሰባሰባችን ነው። አስተሪኦ ማለት እንደዚህ ነጭ ሆናችሁ እንደተቀመጣችሁት የሰማይ መላእክት ምድር ካሉ እረኞች ጋራ የተያዩበት መገለጥ የሆነበት ጊዜ ስለሆነ የምንማማረው ስለ መገለጥ ነው። እግዚአብሔር ይመጣል፣ እግዚአብሔር ይገለጣል የሚል ትምህርት ነው የምንማማረው። እንግዲህ በሌሊት እንግዶቻችንን ሌሊት 6 ሰዓት ላይ ቀስቅሰን ሁሉንም በስም ጥሪ አና እሸቱ በዛብህ፣ ቅድስት ጌታቸው ንጋቱ ተሰለፉ፣ ደመቀ አፈወርቅ ተሰማ እየወጣችሁ ስማችሁን የምትሰሙ ውጡ እስካያታችሁ ተሰለፉ ሻንጣችሁን ይዛችሁ ካስተናገድን በኋላ ከ9 ሰዓት ተኩል ሻርፕ ሲል ከባህር ዳር ወጥተን ቀኑን ሙሉ ስንጓዙለን እንግዲህ በመንገድ ላይ መሀል ላይ ጎማ መፈንዳት እንደዚሁ አንዳንድ ነገሮችም ገጥመው ነበረ። ግን እግዚአብሔር የተመሰገነ ይሁን ሁሉን ነገር በሰላም አልፈነው በርሜል ቅዱስ ጊዮርጊስ በ15 ማታ ገባን። በ18 ቅዱስ ጊዮርጊስ ዓመታዊ ክብረ በዓል የሚከበርበት ተወከፈትረ ጸሎት ወቃለ ጽራህየ ኩሎ እስመ ልበ አምላክ ርሩ በሃቤ ካሎ ሞታዊት የደረሰ ሰማዕቱ ጊዮርጊስ ብፁዓን አበው ሊቃነ ጳጳሳት የተገኙበት ብፁዕ አባታችን አቡነ ሰላማ የምዕራብ ጎንደር ሀገረ ስብከት ሊቀ ጳጳስ፣
የሁላችንም የበረከት አባታችን ታላቁ ሐዋርያ የገዳማውያኑ እንባ አባሽ የካናዳ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ መቃርዮስ፣ ሊቃውንተ ቤተ ክርስቲያን በዚህ ዕለት በዚህ ሰዓት በሰማይቱ አድሮ እግዚአብሔር የሕይወት ጥያቄያችንን ይመልሳል፣ ቋጠሮቻችንን ይፈታል፣ ችግራችንን ይፈታል ብላችሁ በዚህ የምሕረት አደባባይ የተሰበሰባችሁ ከቅርብም ከሩቅም የመጣችሁ ኦርቶዶክሳውያን የእግዚአብሔር ልጆች እንደምን አደራችሁ? እንደምን ሰነበታችሁ? እንደምን ከረማችሁ? ምሕረቱ ብዙ ቸርነቱ ብዙ ይቅርታው ብዙ የሆነ የምሕረት የቸርነት ባለቤት ይችን ዕለትና ይችን ሰዓት እናመሰግንባት ዘንድ እንባረክባት ዘንድ ባርኮና ቀድሶ የሰጠን የቅዱሳን አምላክ አምላከ ቅዱስ ጊዮርጊስ ክብር ምስጋና ለስሙ ይሁንልን። እንኳን ለሰማዕቱ ለቅዱስ ጊዮርጊስ ዓመታዊ ክብረ በዓል አደረሳችሁ አደረሰ። እንኳን አደረሳችሁ። የተለያዩ የሃይማኖት አባቶች የታደሙበት የሀገረ ስብከቱ ስራ አስኪያጅ፣ የቤተ ክህነቱ አመራሮች እንዲሁም ደግሞ የደብሩ ኃላፊዎች በተገኙበት አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምን አመሻችሁ? እንደምን አመሻችሁ? ዛሬ የምናከብረው በዓል የሰማዕቱ የቅዱስ ጊዮርጊስ ነው። ድንቅ ጊዜ አሳልፈናል ማለት ነው። ጥር 18 ቤተክርስቲያኑንም እንግዲህ አስመርቀናል። እንደናንተ ያልመሰል ወርቆች በመንገድ በጉዞ ላይ እየመጣችሁ እኛን ይህን የተቀደሰ ደብር ይህን ወርቃማ ቤተክርስቲያን ከዚህ ያደሳችሁታል። አሁን ደግሞ ሰማዕቱ ቅዱስ ጊዮርጊስ እንደተጀመረ አልቀረም። ከዚህ ደስታና ፍስክ አድርሶናል። እንዳደረሰን ደግሞ ሁላችንም አድርሷችሁ የቦታው የጊዜው ተሳታፊ እንድትሆኑ እፈልጋለሁ። ለምን ቀኑ ደርሷል እፈልጋለሁ ስል ቀነ ቀጠሮ ይሆናል፣ ግን ቀኑ ደርሷልና ወደ ግንባር መቼም ቀን አዲስ ነው። ለዚህም ቦታ እንኳን ለዚህ ሰዓት አደረሰን። እናመሰግናችኋለን። በዚህም ትልቅ በረከት ነው እያገኘ ነው። እግዚአብሔር ይመስገን። ተጓዦቻችንም በጣም በደስታ ነበር ያሳለፉት። ለእኔስ ከእግዚአብሔር ጋር መሆን ይሻለኛል። በጣም የሚገርም ርዕስ ነው። ታሪኮችን በዚህ ውስጥ በሰፊው ጠቅሰውልናል። ይህንን ቃል የተናገረው ማን ነው የተባለው? ዳዊት ነው። ዘማሪው ዳዊት፣ ንጉሱ ዳዊት፣ ነቢዩ ዳዊት ነው የተናገረው። የዳዊት መዝሙረ ዳዊት ደግሞ በቤተ ክርስቲያናችን ታላቁን የጸሎት ስፍራ የያዘው ክፍል ነው እና ስለዚህ ሁልጊዜ ከምንጸልየው ቃል አንደኛው ይሄ ነው። እኔስ ከእግዚአብሔር ጋር መሆን ይሻለኛል። ለኔስ ሌሎቹ ከእግዚአብሔር ጋር ባይሆኑ፣ ሌሎቹ ከእግዚአብሔር ቢርቁ፣ ሌሎቹ ቢዋሹ፣ ሌሎቹ ነፍሰ ገዳዮች ቢሆኑ፣ ሌሎቹ ደግሞ እንደዚያ ቢሆኑ፣ እኔስ ከእግዚአብሔር ጋር ለኔስ ከእግዚአብሔር ጋር መሆን ደስ ይለኛል። በ24 ባህር ዳር ከተማ ገባን ማለት ነው። የታምረኛው የበርሜል ቅዱስ ጊዮርጊስ ተጓዦቻችን በሰላም ተመልሰዋል ማለት ነው።
ምንም ሳይሆኑ እግዚአብሔር የተመሰገነ ይሁን ሰማዕቱ ቅዱስ ጊዮርጊስ እቅፍ ድግፍ አድርጓቸው ይኸው ዛሬ ባህር ዳር ከተማ ገቡልን ማለት ነው። እግዚአብሔር የተመሰገነ ይሁን። ባህር ዳር መጡ በ24 ማለት ነው። በ25 እንግዲህ ተጓዦቻችንን ሰርፕራይዝ ነው ያደረግናቸው። ዛበሉት ያኛውን መኪና አስቀድሙት። አብዛኛው ሰው እንግዲህ ባህር ዳር ከተማ ላይ መጥቶ አቡነ ሐራ ድንግል ሳይጠመቅ መመለስ የሚፈልግ ሰው አይኖርም ብዬ አስባለሁ እና የሁሉም ሰው ኢንተረስት ነው። በነገራችን ላይ የጻድቁ አባታችን የአቡነ ሐራ ድንግል ገዳም አጽማቸው ያረፈበት ብዙ ገቢረ ተአምር የሚፈጸምበት በርካታ ከተለያዩ የዓለም ክፍል መጥተው ድህነትን፣ ፈውስን፣ ምህረትን ያገኙ ሰዎች መምጣት የሚፈልጉበትን ይህንን ታላቅ የበረከት ስፍራ ሙሉ ተጓዦቻችንን ይዘናቸው አቡነ ሐራ ድንግል በሃይማኖት በረታ ጠላትን ድል አረገ ገብተን አብረናቸው ጸበል ተጠምቀን በአሁኑ ሰዓት የአቡነ ሐራ ድንግል ገዳም ጸበል መጠመቂያ ቦታ ላይ ነው የምንገኘው። በጣም በርካታ ተጓዥ ነው እንግዲህ ከኛ ጋር መጥቶ ወደ አቡነ ሐራ ድንግል ሊጠመቅ የመጣው ማለት ነው። ክርስቶስ ያንተን መስቀል የተሳለመ ገዳም መጥቶ የተሳለመ እንዲሁም በረከት እንዲያድርበት ምርቃትን የወደደ እምርልሃለሁ ብሏቸዋል። እጅግ የሚገርሙ አባት ናቸው። ሳስተምር ሰምታችሁ ከሆነ በትውልድ በዘር የሚተላለፍ ክፉ መንፈስ እንዳለ ሁሉ በዘር የሚተላለፍ ደግሞ መልካም የሆነ የእግዚአብሔር መንፈስ አለ። ቅዱሳን መላእክት በእናት ማህፀን ውስጥ ሆነው ልጆችን ይባርካሉና አባታችን አቡነ ሐራ ድንግል 5 ወንድምና እህት አላቸው። 3 ወንድ 3 ሴት ልጆች ናቸው ለወላጆቻቸው። ከዛ ውስጥ አንዱ እሳቸው ናቸው። ግን ሁሉም የተባረኩ ናቸው። የወንድማቸው የልጅ ልጅ ራሱ ጽጌ ድንግል ይባላል። እሱም እንደዚሁ ጻድቅ ነው፣ ሲያገለግላቸው የኖረ ነው። እንደገና ደግሞ 3 ሴቶች አገልግለዋቸዋል አባታችን አቡነ ሐራ ድንግልን። ከ3 ሴቶች መካከል የመጨረሻዋ ደግ እና መልካም የተባለችው ሴት ዘመዳቸው ናትና በዝምድና ራሱ ቅድስናቸው እንዴት እንደሚሄድ አስቡ። እና አንዳንድ ጊዜ ነቢዩ ሙሴ ወንድሙ አሮንና እህቱ ማርያም አንድ እግዚአብሔርን ታቦቷን ያገለግሉ ነበረ እንደሚለው ልክ እንደዚህ ሁሉ ደግሞ በዝምድና የእግዚአብሔር መንፈስ ያልፋል። ይህን የምታዩት ጸበል 37 ሰው እናቶች ናቸው፣ 1-2 ወንዶች። የታወረውን አይኔ ቢከፈትልኝ መጋረጃውን እገዛለሁ ብላ አንዷ ተናግራ ወዲያውን ተናግራ ሳትጨርስ አይኗ በጎሎ በራላት። ትልብላችሁ ፈጣሪና ምክንያት አለው። ይህን አሁን ወደዚህ ስትመጡ ለቃል ኪዳናቸውን በነፍስ ብቻ ሳይሆን በስጋ እንዴት እንደምንፈወስ በእግር መንገድ ላስረዳችሁ ይሄን የሻንዳውን ነገር በአይናችሁ እያያችሁት ማለት ነው። ሌላው አንደኛው እናት ደግሞ እዚህ ላይ ቁሜ እየተናገርኩ ነው የነበርኩ ሳስተባብር የነበርኩ ሻንዳው ሲሰራና ከዚህ ቦታ ላይ የዳኑ ሰዎች አሉ። እኔም ራሴ ተፈዋሹ አንዱ ከዚህ ሻንዳ የተፈወስኩ እኔ ስለሆነ ተፈወሳላችሁና የምትችሉትን አስተዋጽኦ አድርጉ እያልኩ በማስተባበር ሰዓት አንዲት አሁንም አይነ ስውር ናት። እኔ አይኔ ቢበራልኝ 200 ብር አስገባለሁ ለጸበሉ ማሰሪያ ብላ ቃል ስትገባ ወዲያውኑን ሻንዳ ላይ ይህ ሻንዳው በሙሉ የምታዩት አሁን ሲፈስ ታዩታላችሁ። ይሄ አልተሰራም፣ ገና እየተሰራ ነበርና ኮባ የሚባል ይህን ቅጠል ታዩታላችሁ። በዚህ ቅጠል ነበር ሰዎች የሚጠመቁት። 1 ሻንዳ 2 ሻንዳ ሆኖ ይሄ አሁን የመጣው ሰው ቢያንስ በትንሹ ከ3-4 ሰዓት በላይ ይፈጅበት ነበርና አሁን እግዚአብሔር ይመስገን ሁላችሁም በአንድ ላይ ገብታችሁ የምትጠመቁት ሆናል። እግዚአብሔር ይመስገን በእናንተ ላይ ነውና የተሰራው። እልል ብላችሁ አመስግኑ ፈጣሪ። እናችን እናት ገብታ ስትጠመቅ አይኗ ላይ አንዴ እንደበራ አይኗ በጉሎ በራ። አይኗ ሲበራ ተትየቱ እንግዲህ ያው በጨለማ ህይወት የነበረ ሰው አይኑ ሲበራለት ምን ያህል ደስታ እንደሚሰማው ታውቁታላችሁ። አይኗ ሲበራላት አይኗ በርቶ ሰዎችን በራቁት ቁመው ሲጠመቁ አየችና አይታማታውቅ ሰው ደነገጠችና ተደሰተችና በተመስጦ ራቁታን ወጣች። መጋረጃውን ከፍታ እሪ ያለች። ያው ደስታ አንዳንዴ ያሳብዳል አያሳብድም እና ስትወጣ ከዛም በኋላ እቺ ሴትዮ ባለቤት የላትም አስተማሚ የላትም ያዟት ልቀቋት ብለን ልብስ የራሴን ፎጣ ወርወሬ እንዲያለብሳት አደረኩ። ከመጨረሻ ከተረጋጋች በኋላ ግን የሚያስታማት ትንሽ ወንድሟ ዲያቆን ነበረ። ምንድነው ብለን ስንጠይቀው አይ አብዳ አይደለም እኮ ቅድም እኮ 200 ብር አስገባለሁ አይኔ ቢበራልኝ ያለችው አይነ ስውሯ ናት አለኝ።
ከዛ መጨረሻ ላይ እሷም ተረጋግታ ስንጠይቃት ለስንት ጊዜ አይነ ስውር እንደነበረች በደንብ አስረዳችን። ስለዚህ አይኗ በራላት። ይኸው ዛሬም በየወሩ እየመጣች ገዳሙን ትሳለማለች። ከአባቶች እንግዲህ ትምህርት ተምረን ቦታው ላይ የተደረጉ ተአምራቶችን ምስክርነቶችን እዛው ቦታው ላይ ከተፈወሱ እዛው ቦታ ላይ ከመነኑ መናንያኖች ጋር በጋራ የእነሱን ምስክርነት ሰምተን እና ሐራ ድንግል የተለዩ ቃል ኪዳን ያላቸው አባት ናቸው። ውደዷቸው፣ በእንደው በፍቅር እዩዋቸው። አሁን ተከትሎ ቤት ነው የሚገቡ። ይሄም መፈወስ ብቻ አይደለም ስልጣናቸው፣ በቤት ላይ ገብተውም የቸገረውን ቀዳዳውን ሁሉ ጓዳዎቹን ሁሉ ይሞላሉና የሰላም ባለቤት ሰላሙን ይላክልን። እድለኞች ነን። እንግዲህ በዚህ ጉዞ ያልተሳተፋችሁ ሰዎች በቀጣይ ጉዞ እንድትሳተፉ ከወዲሁ ጥሬን ለማስተላለፍ ወዳለሁ። እንዲሁም ደግሞ የገዳሙን በረከት ረድኤት ተሳትፈን ከዳቤውም በረከት ይዘን የገዳሙን እንጀራም ዳቦም ደግሞ ያንንም ሁሉ ተቋርሰን ጸበሉን ቀርተን እምነታችንን ይዘን በ25 ማታ ላይ ባህር ዳር ገባን ማለት ነው። በ25ም ደግሞ ማታ ላይ ሰፊ ጉባኤ አዘጋጅተን በዝማሬ በትምህርት ረጅም ሰዓቶችን አሳልፈን ከእናቶቻችን ከአባቶቻችን ጋር ስለኛ የነበራቸውን አስተያየት የነበራቸውን ቆይታ ጠይቀን እጃችሁን አውጡልኝ። አስተያየት መስጠት የምትፈልጉ። ትዕግስት ግርማ እባላለሁ። የመጣሁት ከአዲስ አበባ ነው። በተርሚኖስ ስመጣ አሁን ለሁለተኛ ጊዜ ነው። የዛሬ ዓመት ከምናምን እንዲሁ መጥቼ ነበረ። ግን ተርሚኖስ በጣም እጅግ ብቃቱን በጣም በከፍተኛ ጨምሮ ነው ያገኘሁት። ለኔ ማመን እስኪያቅተኝ ድረስ ማለት ነው። ተርቢኖስን ያገኘሁት በጣም ደስ የሚል ከዚህ ከተነሳን ጀምሮ በየመንገዱ ያሉት አስተነባባሪዎች ደከማቸው ወይ የደከማቸውን ሰው ቀይሩ እያሉ እንዴት እንዳስተናገዱን ልነግራቸው አልችልም። ሽንት ቤቱን አሟልቶ ውሃ መታጠቢያውን እዛ ቦታ ላይ ውሃ ምን ያህል ውድ እንደሆነ ሁላችን እናውቀዋለን። ያ ሁሉ ነገር ተሟልቶልን ኢቭን ከሹፌሩ ጀምሮ ከሹፌሮች ከዚህ ስንነሳ ከሹፌሮቹ ጀምሮ የነበራቸው ጥንቃቄ፣ አነዳዳቸው፣ የመንገዱ አስቸጋሪነት ከአነዳዳቸው ጀምሮ የልጆቹን መግለጽ ከብደኛል። እኔ እንጃ። እኔ አስተባባሪዎቹ እውነት ከወንድም በላይ ነው ሲንከባከቡን የነበሩት። ከመንገድ ጀምሮ ነው። እዛም ደርሰን እንደዚሁ እየቀሰቀሱን አንድ ሰው ያልተጠመቀ የለም እዚህ ውስጥ። ሁላችንም በስነ ስርዓት 7 ቀን ተጠምቀን የመጣ ነው። ከዛም ስንደርስ አንድም ሰው ያልተጸበለ መቼም አይገኝ። እየቀሰቀሱ መንፈስ ያለበት ሰው እንኳን ሲያስቸግር እያንዳንዱን እየተከታተሉ ሁሉንም አስነስተው እያጸበሉ ስርዓታቸው፣ ጸባያቸው በጣም ደስ የሚል የተወደደ በእውነት ሁሉም አስተናጋጆች በጸበሉ ተፈውሰዋል ማለት ይቻላል። ትሪት አድርገውን ሁሉን እንዳመኑ ችለው ስንበሳጭም እየቻሉ እንደገና የኪዳነ ምሕረት ዕለት ስንሄድ ያልጠበቅነውን ያደረጉልን መመስገን አለባቸው። በጣም እኔ ከህሊናዬ በላይ ነው የሆነብኝ። ሌላ ጊዜ ስንሄድ ኪዳነ ምሕረት ሄድን ተጠምቀን ወደ ጊዮርጊስ ነው የምንመለሰው። በአሁኑ ግን ጉምዝ ማርያም ወሰዱን፣ ገነተ ማርያም ወሰዱን። እዛ ሁላ ሄደን ተባርከን ነው የመጣ ነው። ይሄ ራሱ ትልቅ በረከት ነው። ማስታወቂያ ላይ የሌለ ለኛ ሰርፕራይዝ ነው፣ መባረክ ነው ከምንም ነገር በላይ እና እግዚአብሔር ማህበራችሁን ያስፋው ነው የምለው። በምታደርጉት በጎ ነገር በሙሉ ሰማዕቱ ቅዱስ ጊዮርጊስ እየሰራችሁ ያላችሁት የስጋ ስራ አይደለም፣ ሞር የነፍሱ እየበለጠ ነው ያለው። እግዚአብሔር ማህበራችሁን ያስፋልኝ ከምንም ነገር በላይ። እኔ አንዳንድ ጊዜ እሰማ ነበረ አስተያየት ማለት ነው ተርሚኖስ ላይ እና ሲናገሩ ዝም ብለው በሉ ተብለው ይመስለኝ ነበረ። ጥሩ ነበር መስተንግዷችሁ አሪፍ ነበር ሲባል ማለት ነው። የአንድ ዓመት ልጅ ይዤ ነው የሄድኩትኝና አስተናጋጆቹ ገና ከዚህ ጀምሮ እቃዬን በመሸከም ልጄን በመያዝ እጅግ በጣም ከማስበውና ከምነግራችሁ በላይ ነው ያደረጉልኝና በዚህ አጋጣሚ አስተናጋጆቹን ሹፌሩንም 8 ቁጥር ላይ ነበርኩኝ። እጅግ በጣም 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 ነው የማመሰግነው። እግዚአብሔር ይስጣችሁ፣ ዘመናችሁ የተባረከ የተቀደሰ ነው። አመሰግናለሁ። እግዚአብሔር ከፈቀደልኝ ስራዬም ከተስተካከለልኝ መምጣት የምፈልግበት የጉዞ ማህበር ነው። እግዚአብሔር ያበርታችሁ። በጣም እናመሰግናለን።
የተናገርነውን ሚስጥር ጠብቀው ከንስሐ አባት እኩል እንደው እኩል ስላችሁ ሚስጥር ጠባቂነታቸው ነው፣ ክህነታቸውን አይደለም። ከንስሐ አባት እኩል ሚስጥራችንን ጠብቀው ለማንም ሳይናገሩ ስትናገሩ ሁሉ ዝም በሉ ለሰው አይነገርም እያሉ በጣም በጣም የሚገርም አይነት ስብዕና ያላቸው አገልጋዮች ናቸውና እግዚአብሔር በእውነት የመልካምነታቸውን መልሶ ይክፈላቸው። እኔ ስዝረከረክ አጠቃላይ ሁሉ ነገር የሚዘከረከውና ሁሉ ነገር ጥርግርግ አድርገው ወደ ራሴ ስመለስ ምንም የተፈጠረ አይመስለኝም እና ወንድሜ አብረውኝ የመጡት ናቸው እንዲሆነ እንዲያርገውን ያጸዱህ ሲሉኝ ምን አይነት ጽናትና ብቃት ነው። በዛ ላይ ደግሞ ስንት አይነት ትዕግስት የሌለው ሰው አለ፣ ስንት አይነት መንፈስ ያለበት ሰው አለ። ያን ሁሉ ታግሰው ነውና ዝም ብሎ ላይችል አይሰጥም አይደለ? እና እግዚአብሔር አምላክ እዛ ቦታ ላይ ያስቀመጣቸውና ወንድማችን ሰለሞንን የሚያግዙትን በመንፈስ ቅዱስ ፈቃድና በሰማዕቱ ፈቃድ ነው። ስለዚህ እግዚአብሔር አምላክ እድሜያቸውን የሰላም የፍቅር ያርግላቸው። በሰላም ጥር 26 ቀን ጧት ወደ ኤርፖርት ሸኝተናቸዋል ማለት ነው። ሁሉም ተጓዦቻችን በሰላም ወደ የቤታቸው ገብተዋል። እግዚአብሔር የተመሰገነ ይሁን። በዚህ ጉዞ ያልታደማችሁ ሰዎች በቀጣይ እግዚአብሔር ሲፈቅድላችሁ እንድትመጡና ለዚህ ታላቅ በረከት ተካፋይ እንድትሆኑ ተርቢኖስ መንፈሳዊ የጉዞ ማህበር ጥሪውን ያስተላልፋል።